ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ፣ ኮመንት በማድረግ ጀምሩ። ከይቅርታ ጋር ምንም አይከፈልበትም። እንግዲህ ቀጥታ ወደ ዛሬ ቪዲዮአችን ስንገባ የሪአክሽን ቪዲዮ ነው የምንሰራው። አንዷ የራቆት ቪዲዮ ለፍቅረኛዋ ልካ፣ ሁለተኛዋ ገንዘብ ተበልታ ወዘተ እናያለን ታሪካቸው። እናንተ በሐሳብ አስተያየታችሁ ኮመንት ላይ ጻፉልኝ፣ አብረን እናያለን። ምን እንደሚሉ አብራችን ቆዩ። ከዛ በፊት አብረን እንማር ነበር። ከዛ ስንደዋወል እኔ ፍቅረኛ ያዝኩና እወድሽ ነበርኩ እንደዛ ሲለኝ እኔም ከቀድሞ ፍቅረኛ ስለተጣላሁ ተጠብስ እወድሽ ነበር ብሎ ኦኬ፣ ጥንስሱ እንደዛ ነው። እሺ እሺ። ይህ ጓደኛ የተመታ እንደ ወንድሜ ነው። ለእኔ ለእሱም ጓደኛው ነው፣ ለእኔ ደግሞ እንደ ወንድሜ ነው። ተደብድቦ ነው? አዎ። እሺ፣ እንደ መዋጮ ነው እሱን እንደግፈው አይነት ነገር ብሎሽ ነው? ብዙ ብር እያሰባስቡ ነበርና ከዛ ስሰጠው አልነገረውም። እሱ ሳይነግር ለራሱ ያዘው ማለት ነው። ቆረጠሩ። እሺ፣ በ6,000 ላኩለት። እኔ ላስረዳችሁ፣ ልጅቷን ተረድቻታለሁ። አብረው አደጓ አብሯት የተማረ ልጅ ነበረ። ከዛ በኋላ ወደ ስደት ተሰደዱ። እሱ ራጎ ነበር የሚኖረው፣ እሷ ሳውዲ ነበር የምትኖረው። ከዛ በኋላ ሲገናኙ በፍቅር በፌስቡክ ተገናኙ። ድሮ እኮ እወድሽ ነበረ አፈቅርሽ ነበር አላት። ሌላ ፍቅረኛ ነበራት ከሱ በፊት፣ ከሱ ተለያይታ ነበር እንዳጋጣሚ። ሁሉም የሰፈር ልጆች ናቸው። ከዛ እሱን ያዘች። እሱን ከያዘች በኋላ ራጎ ላይ የሆነ የእሷ የምታውቀው ፍቅረኞቿ ያው እንግዲህ አንድ አካባቢ ነው ያሉት፣ ራጎም ቢሆን ማለት ነው። ሁለቱ ፍቅረኞቿ ደግሞ ኦ ማይ ጋድ በጣም ነው የሚገርመው። እና የሆነ ውስብስብ ያለ ነገር ቢያንስ ሴቶች እንደዚህ ለምንድን ነው ማለት የሆነ በምንድን ነው የሚባለው፣ ለብቻም እኮ መኖር ይቻላል አይደል እንዴ? ከፍቅር ውጭም እኮ መኖር ይቻላል። ግዴታ እኮ አይደለም ህይወታችን ላይ ፍቅረኛ መኖሩ ግዴታ ነው። አንዱን ልክ ገና ከህይወታችን ሳይወጣ እዛው ቀጥለን ሌላ ፍቅረኛ የምንይዘው ግዴታ እኮ አይደለም። ማለት የሆነ ማካካሻ ባንጠቀም ጥሩ ነው ብዬ ራሳችን መጀመሪያ ብናስታምን፣ የሆነ ብንሰበር በሆነ ፍቅር ራሳችን አክመን ሲንግል ሆነን ካየኑ በኋላ ፍቅረኛ ብንይዝ በጣም ነፃ ስንሆን በንጹህ ልብ ብንቀርበው ሌላ ሰው ደግሞ ይሻላል ብዬ አስባለሁ። እና ልጅቷ ብር ሰጠችው ለዛ ጓደኛቸው ሲመታ፣ የሆነ ጓደኛቸው ተመቶ እርዳታ ጠይቀው እየለመኑለት ነበረ። 500 ሪያል ሲሰጠው ሳይሰጠው ለሱ ለራሱ በላው ነው የምትለው ማለት ነው። ያሳዝናል። እንግዲህ አንዳንድ ወንዶች ያላችሁ በዚህ ልክ ነው በሰው ጤና በሰው ህይወት ገንዘብ የምትበሉ፣ ልቦና ይስጣችሁ ነው የምለው። እንጃ አላውቅም። ተጋሩት ሃለኹም ለ ስምዑዋ ዛ ቪድዮ ትግራዊት እታ ቆልዓ የተማም ድገብርሎ ትግራዊት ተጋሪኦም ስምዑዋ ዛ ታሪክ ማለት ነው። አባቱ ማለት ነው 46,000 ወደ ኢትዮጵያ እኮ ነው የላኩት ብሎ ተያዘ። ወደ እስር ቤት ገባ ማለት ነው። ወደ እስር ቤት ስገባ ደወለልኝና ተያዝኩ ምናምን አለኝ። በምንድን ነው የተያዝከው ስለው ወደ አንቺ ሲመጣ ነው የተያዝኩት ምናምን አለኝ። እሺ ብዬ አመንኩት እና እዛ ብር ምናምን ካርድ ምናምን ይሰጠዋሉ። ብር አልሰጠሁት እስር ቤት ስለነበር ማለት ነው። የምን ካርድ? ካርድ እንዲደውልልኝ እስር ቤት ስለነበር ይደብረዋል ምናምን ብዬ ለታለሽ እኩለ። አዎ አዎ። እሺ እዛ 8 ወር ታሰርና ሄደ ወደ ኢትዮጵያ ማለት ነው። ይሉ እኔ ለሄት ያልነግረም ጎደና ወጥቻለሁ ሲለን እኔ ደግሞ 5 ሪያል ላኩለት። ከዛ ወደ ኢትዮጵያ ወደ ትግሬ ገባ ማለት ነው። እሺ እሺ። በ2 ሳምንት ውስጥ ማለት ነው። አሜዚንግ ነው። እሺ ድሏል በጣም ተሰቀ
እኔ እንደዚህ አይነት ቀን ነው እሱ እንደው እሱ የተመረቀበት ቦታ ነው ሜጄ ብመረቅ ቢነግረኝ ዝም ብላ ምትልክልኝ እንደው አንድ ልጣ በዚህ እድሜ ሁሉ ወይሽ እኔ ናት ቀጥ አረ እንደዛ አይደለም። ወደ አንቺ ለመምጣት ሳይሆን ወደ ስራ ለመሄድ ነው የተያዘው አለኝ። አረ ምን አለኝ? ቪዲዮ ውጭልኝ፣ በቪዲዮ ስንዳውል ቪዲዮ በቪዲዮ አሳይኛል። አዎ ከዚህ በፊት ይለኝ ነበር፣ ሁሌም ይለኝ ነበርና አይ እኔ እንደዛ አላደርግም ከፈለክ ነው። አዎ መስዋዕትነት ስለከፈለ ወደ አንቺ ሲመጣ ስለታሰበ እኮ ነው በዛ ማካካሻ። እሺ እንደዛ ሲለኝ እኔ ደግሞ አይለኛ ብሎ እኮ ከፈለ ብዬ ወጣሁለት። ታክሽለት አልለኩለትም። ከዛ በፊት እኮ ሁሌም ይለኝ ነበርና አይ እንደዛ ማድረግ እንግዲህ ልጅቷ በስተመጨረሻ ብር ትልክለታለች፣ ሀገር ውስጥ ሲገባም ልካለታለች። በመጨረሻ የራቆት ቪዲዮ ልካለት ሳይሆን በቪዲዮ እያወሩ እንግዲህ ምን ልበላችሁ ግልጽ ነው። ስክሪንሾት አድርገው ይዞባታል ለማስፈራሪያ ማለት ነው። ህይወትሽንም ማበላሸው እያለ እስካሁን ድረስ መፍትሄ ፈልጋ ነው አሌክስ ጋር የመጣችው። ማንነቷን ቀይራ ምናምን የመጣችው እንግዲህ ፈርታ ማለት ነው። ከዛ ጎረቤት ስለሆነ የሰፈሯ ልጅ ስለሆነ ለቤተሰብ ያሳዝብኛል እያለች ገና ለገና ከዚህ በፊት የሆነ ገንዘብ ልትልክለት ስታቆይበት እሱ እንደ ቀረጻት አታውቅም፣ ላከችለት ማለት ላከላት እሱ ማለት ነው ያ ቪዲዮ። ከዛ ለምን ቀረጽከኝ ስትለው ህይወትሽን ነው የማበላሸው እያለ እያስፈራራት በጣም ብዙ ብር ነው የላከችለት። በጣም ብዙ ብር 546,000 ምናምን ወዘተ ብዙ ነገሮች ማለት ነው። አሁን ላይ ሁለተኛ ጥፋቷ ምንድነው? እሱ እንደዚህ ብሎ ሲያስፈራራት ወዴት ሄደች? ወደ ድሮ ፍቅረኛዋ ወደ እሱ ሄዳ እንደዚህ አድርጌ ነበር ከሱ ጋር ስለዚህ በዚህ እያስፈራራኝ ነው ስትለው በቃ ችግር የለውም እኔ እደውልለታለሁ፣ አንቺ ግን የሆነ ነገር አድርጊልኝ። ሳውዲ ነው ያለው እንግዲህ ያኛው ፍቅረኛ ያነበረው ማለት ነው። ነይ ወደ እኔ ጥቅም ፈልገ ከሷ እሱ ደግሞ ሊጠቀምባት ሊያስፈራራት ይህ ሚስጥር ስለነገርሽኝ ካልሆነ ነግርብሻለሁ ካለበለዚያ ወደ እኔ ነይ እያለ በሁለት ተያዘች። እንግዲህ ራሷ ስትቀብጥ ሚስጥሯ ተናገረች፣ ሁለት ሆኑ ማለት ነው። ገብቷቸዋል። እሱ እንግዲህ የሆነ አለ አይደለ ከጎን ያለው ምን አባቱ ያመጣል የሚላት ነው የመሰላት። ወንድ ነው ያምባዳ ነው ያው ናቸው። ምንም የተለየ ነገር የለም። ስለዚህ እንዳው እኔ እንጃ አላቅም። የሶሻል ሚዲያ አንከታተልም ነው የት ነው የምንኖረው? ስልክም በእጃችን አለ። ብዙ ነገሮች ያስተምራል። ቲክቶክ ብዙ ነገሮች መማር እንችላለን። እንዳው ምን ላይ ነው የምንውለው? ዝም ብለን በቃ ሳቅና የሆነ ድራማ ብቻ ነው እንዴ ስናይ የምንውለው? ድራማ ራሱ እኮ ያስተምራል አይደል እንዴ? እንዳው ድራማ ያስተምራል ከሬል ህይወት በላይ ብዙ ነገር እንሰማለን። ታሪክ እንዴት ነው ማንማረው? እንዴት ነው በዚህ ዘመን የራቆት ቪዲዮ ለወንድ የሚላከው? በቃ ሆኗል። በዚህ ዘመን ነው አሁን በዚህ ሰዓት፣ ለዛውም በዚህ ሰዓት በዚህ ቅርብ ጊዜ ተበላበት አለፈ ተብሎ እያለ አሁንም እየተላከ ነው። አሁንም ያ እየተደረገ ነው።